ከጠቅላይ ሚኒስትር አብይ አህመድ ጋር በአንድ ወቅት መፋጠጥ ውስጥ ሊገቡ የነበሩት ከኢትዮጵያ ጋር ከቅርብ ጊዜ ወዲህ ከኢኮኖሚ ኢንቨስትመንት አልፎ ወታደራዊ ግንኙነቷ በእጅጉ ያደገውንም ሀገር የሚመሩት በሰው አልባ የጦር አውሮፕላን ወይንም በድሮን ምርቷ የዓለም የድሮን ጌታ ከሚባሉት ውስጥ የምትመደበውን ሀገር የሚያስተዳድሩት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን በአዲስ አበባ ይገኛሉ ተብሎ እየተጠበቀ ነው። በዛሬው መሰናዷችን ስለኚህ የዓለም መካከለኛ ኃይል ሆነው ስለወጡት የቱርኩ ፕሬዝዳንት የኢትዮጵያ ጉብኝት በሰፊው የምንላችሁ ይኖረናል። የኢትዮጵያ ጉብኝታቸው ዓላማ ምንድነው? ፕሬዝዳንት ኤርዶሃን ከጠቅላይ ሚኒስትር አብይ አህመድ ጋር የጥቅም ግጭት ውስጥ ሊጨምራቸው የነበረው አጋጣሚ ሴቱ ነበር። እንዴትስ ፈቱት? ቱርክና ኢትዮጵያ ለእርስ በርሳቸው ምንና ምናቸው የሚለውን እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ በተጨማሪ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ህወሓት ጊዜው ያለፈበትና የአመራርነት ዘመኑን የፈጸመ ስብስብ ነው ሲል የተናገረውን እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በዘመን ኢህአዴግ ሬሲፕ ጣይብ ኤርዶሃን የሚመሯት ቱርክ ከኢትዮጵያ ጋር ያላት ግንኙነት በአመዛኙ በኢኮኖሚ ዘርፍ ላይ ያተኮረ ነበር። የወቅቱ ኢህአዴግ መንግስት ለኢኮኖሚው እድገት የአምራች ዘርፉ ወሳኝ ሚና አለው በሚል በጨርቃ ጨርቅ ዘርፍ ላይ በፍቅር የወደቀበት ጊዜ ነበር። ያኔ ታዲያ በውጭ ቀጥታ ኢንቨስትመንት በጨርቅ ፋብሪካ ላይ ተሰማሩ ቢባሉ ከ1 እስከ 10 ውስጥ ቀዳሚውን ስፍራ የሚይዙት የቱርክ ኩባንያዎች ናቸው። የኢትዮጵያ ልማት ባንክ ለአምራች ኢንዱስትሪው ከሰጣቸው ብድሮች ውስጥ ቢሊዮን ብሮችን በመውሰድ ቀዳሚዎቹ አሁንም የቱርክ ኩባንያዎች ነበሩ። የነዚህ ኩባንያዎች ውጤታማነት ላይ ብዙ ትችቶች የሚነሱ ቢሆንም የአንካራና የአዲስ አበባን የኢኮኖሚ ቁርኝት ግን ያሳያሉ። እንደገናም ቱርክ በዘመን ኢህአዴግ ግንባታቸው ከተከናወነው የባቡር መንገዶች ውስጥ የአዋሽ ኮምቦልቻ ሐራ ገበያ የተሰኘው የባቡር መስመር በቱርኩ ያፒ መርከዚ ኩባንያ ነበር ሲሰራ የነበረው። ምንም እንኳን ይሄ ፕሮጀክት ሄዶ የኢትዮጵያና የቱርኩን ኩባንያ በዓለም አቀፍ ፍርድ ቤቶች ቢያካስሳቸው የአንካራና የአዲስ አበባ የዘመነ ኢህአዴግ ግንኙነት በዚህ መነጽር ሲታይ እስከነውጣ ውረዱም ቢሆን ኢኮኖሚያዊነቱ ያደላ ነበር። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን ከመጡ አንስቶ ግን የአዲስ አበባና አንካራ ግንኙነት ከኢኮኖሚውም በላይ ወታደራዊነቱም እንዳደላ ታዛቢዎች ይናገራሉ። ብዙዎች እንደሚሉትም የኢትዮጵያ መከላከያ ሰራዊት አካል የሆነው የኢትዮጵያ አየር ኃይል ከቅርብ ጊዜ ወዲህ በሰፊው የሚጠቀምባቸው የሰው አልባ አውሮፕላኖች ወይንም ድሮኖች የቱርክ መሆናቸው ይነገራል። የጠቅላይ ሚኒስትር አብይ አህመድ መንግስት የሀገሪቱን መከላከያ ለማዘመን አለኝ በሚለው ራዕይ በርካታ መጠን ያለው የውጭ ምንዛሬን ከውጭ ለሚገዛ ድሮንና ሀገር ውስጥ ለማምረትና ለመገጣጠም ለሚሞከረው ይሄው የሰው አልባ አውሮፕላን አውጥቷል ነው የሚባለው። የተርኪሽ ባይራክታር ኩባንያ ምርት የሆኑት ቲቢ1 እና ቲቢ2 እንዲሁም አካች የተሰኙ የጦር ድሮኖችን ኢትዮጵያ ከቱርክ በስፋት እንደታጠቀች ይነገራል። አንዳንድ ተንታኞችም የዚህ ዘመን የአንካራና የአዲስ አበባን ግንኙነት ዋነኛ መገለጫን ወታደራዊ ብቻ ነው እስከ ማለት ያደረሳቸውም ይሄው ኢትዮጵያ ከቱርክ ኩባንያዎች ተገዛቸዋለች በተባሉት ድሮኖች አማካኝነት ነው። የዚህች ሀገር መሪ የሆኑት ሬሲፕ ጣይብ ኤርዶሃን አሁን ላይም በአዲስ አበባ ይጠበቃሉ። ፕሬዝዳንት ኤርዶሃን በዚህ ዘመን በዓለም ላይ ሌላ ሀያላን ተብለው ከሚጠሩት ሀገራት ቀጥሎ ከተፈጠሩት ሚድል ፓወር ወይንም መካከለኛ ሀያላን ሀገራት መካከል ምናልባትም በቅድሚያ የምትቀመጠው ሀገር ቱርክን የሚመሩ ናቸው። ፕሬዝዳንት ኤርዶሃን በዚህ ደረጃቸው ዓለም አቀፍ ተጽዕኖን ለማሳረፍ ብዙ ይጥራሉ። የዓለም ራስ ምታት የሆነውን የሩሲያንና ዩክሬንን ጦርነት ፑቲንና ዘለንስኪን በማደራደር ለማስቆም በብርቱ ጥረዋል። በዚህ ሰዓት ምስራቅ አፍሪካ ወይንም አፍሪካ ቀንድ ላይ ከቀጠናው ውጭ ሆነው ቀጠናው ላይ ከፍተኛ ኃይል አላቸው ከሚባሉት ውስጥ ቀዳሚዋ የኤርዶሃኗ ቱርክ ናት። ይህም አንካራ በሶማሊያ በወታደራዊም ሆነ በኢኮኖሚ ያላቸው ተጽዕኖ ነው። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ታዲያ ሀገራቸው በሶማሊያ ባላት ከፍተኛ ጥቅም ሳቢያ ከጠቅላይ ሚኒስትር አብይ አህመድ ጋር በጥቅም ግጭት መፋጠጥ ውስጥ ገብተው ነበር። የሚሆነው የጠቅላይ ሚኒስትር አብይ አህመድ መንግስት ለባህር ኃይል የሚሆን የባህር ዳርቻን ለማግኘት ለሶማሊላንድ የሀገርነት ዕውቅናን ለመስጠት በተነሳበት ጊዜ ነው። ያ ፕሬዝዳንት ኤርዶሃንን በእጅጉ ያላስደሰተ ጉዳይ ነበር። ቱርክ በሞቃዲሾ ሶማሊያ ከፍተኛ ጥቅም አላት። ሞቃዲሾ አየር ኃይል አለኝ ብትል ቱርክ የሰራችው ነው። ማዕድንና ነዳጅን ብትሰራም በአንካራ ኩባንያዎች የሚሰራ ነው። ቱርክ ከምድሯ ውጭ ያለ ከፍተኛ ወታደራዊ ኃይል የተከማቸውም በሶማሊያ ነው። አንካራ በሞቃዲሾ በምታደርጋቸው እነዚህ ወታደራዊም ሆነ ኢኮኖሚያዊ ኢንቨስትመንቶች በመላሹ ሰፊውን የሶማሊያን የባህር ዳርቻዎች በመቆጣጠር በዓለም ወሳኙ የንግድ መስመር ላይ ከፍተኛ ተጽዕኖ ይኖራታል። ስለዚህም ቱርክ ሶማሊያን የሚያስቀይምባትን አትወድም።
ሬሲፕ ጣይብ ኤርዶሃን ይህን የሚያክል ዲፕሎማሲ ሰርተው ነው እንግዲህ የጠቅላይ ሚኒስትር አብይ አህመድ መንግስት ለሶማሌላንድ እውቅና ሰጣለሁ ብሎ የተነሳው። ሶማሌላንድ አንደኛዋ ክልል እንጂ ሀገር አይደለችም ያለችው ሶማሊያ ታዲያ ኢትዮጵያ ላይ ከባዱን ተቃውሞ አሰማች። የሞቃዲሾ አጋር የሆነችው ቱርክም የሶማሊያን ሙሉ የባህር ዳርቻዎችን እንድትጠብቅ በሬሲፕ ጣይብ ኤርዶሃንና በፕሬዝዳንት ሐሰን ሼክ መሐመድ መካከል ስምምነት ተደረሰ። ይህ ማለት ጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ጋር የደረሱትን ስምምነት ቀጥለውበት ለአርጌሳ የሀገርነት እውቅናን ሰጥተው የባህር ኃይል ማስፋፊያ ቦታን ቢቀበሉ ቀጥታ ይፋጠጡ የነበሩት ከሬሲፕ ጣይብ ኤርዶሃን ጋር ነበር ማለት ነው። ስለሆነም አብይ በዚህ መቀጠል አልፈለጉም። ሊፋጠጧት ከነበሩት በኤርዶሃን ሀገር አንካራ ሄደው ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ስምምነትን አድርገው ለሶማሌላንድ የሀገርነት እውቅናን ለመስጠት ያደረጉትን ስምምነት ቀደዱ። ሊፈጠሩ የነበሩ መፋጠጦችም ቀሩ። ያንም ኤርዶሃን ቃል በገቡት መሰረት አዲስ አበባ ይገኛሉ። የሬሲፕ ጣይብ ኤርዶሃን አዲስ አበባ መገኘት ብዙ የሁለትዮሽ ጉዳዮች ላይ ለማውራት እንደሆነ ቢጠበቅም የጎረቤት ሀገር ሱዳን ጉዳይም ሌላኛው ዋነኛ ጉዳይ እንደሆነ ይታመናል። ምክንያቱም ኢትዮጵያ በሱዳን ጦርነት ውስጥ የራሷ ድርሻ ያላት ሀገር እንደሆነችና ከአንደኛው ተፋላሚ መሐመድ ሐምዳን ዳጋሎ ጋር ትሰራለች የሚል መረጃም ስለሚሰማ ነው። የሱዳን ጉዳይ የኤርዶሃን አብይ አጀንዳ ለመሆኑ ማሳያ የቱርኩ ፕሬዝዳንት ኢትዮጵያ ከመምጣታቸው በፊት የተባበሩት አረብ ኤሚሬት የመሄድ እቅድ የነበራቸው በመሆኑ ነው። አቡዳቢና ኢትዮጵያ በሱዳን የፕሬዝዳንት አብዱል ፈታህ አልቡርሃን ተቀናቃኝ የሆኑት የጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ደጋፊ መሆናቸው ይነገራል። ባለፈው ሳምንትም ኢትዮጵያ መሬት አቅርባ የተባበሩት አረብ ኤሚሬትስ ደግሞ ገንዘብን አቅርባ ለዳጋሎ ኃይሎች በቤኒሻንጉል ጉሙዝ ክልል ካምፕን ሰርተዋል የሚል የምርመራ ዘገባን ሬውተርስ አውጥቶ መነጋገሪያ ሆኖ ነበር። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ደግሞ በሱዳን ባለው ሁኔታ ላይ አብዱል ፈታህ አልቡርሃንን ነው እንደ ፕሬዝዳንት የሚቀበሉት። በአንካራም የጋበዙት አልቡርሃንን ነው። የሱዳን ቀውስ ደግሞ አደገኛ ደረጃ ላይ ደረሰ በመሆኑና ቱርክም ሱዳን ውስጥ ጥቅም ያላት በመሆኑ የኤርዶሃን የአዲስ አበባ አንዱ አጀንዳም ካርቱም ትሆናለች ተብሎ ይጠበቃል። እርግጥ ኤርዶሃን በፕሬዝዳንት መሐመድ ቢን ዛይድ አልናህያን መታመም ምክንያት የተባበሩት አረብ ኤሚሬቶች ጉብኝታቸውን መሰረዛቸው ታውቋል። ሆኖም የኤርዶሃን አዲስ አበባ መገኘት ብዙ የሚያስደምጣቸው ነገሮች ይኖራሉ። እርግጥ ከሶማሊያ ጋር ያለው ጉዳይ ይርገብ እንጂ ኢትዮጵያና ቱርክ አሁንም በምስራቅ አፍሪካ ጉዳይ የተለያዩ አቋም ነው ያላቸው። ኢትዮጵያ የተባበሩት አረብ ኤሚሬቶች ከፈጠረችው አሰላለፍ ጋር ስትሆን፣ ኤርዶሃን ደግሞ አቡዳቢን የሚጻረር የራሳቸው አሰላለፍ ያላቸው ናቸው። በዚህ ቅኝት ነው የድሮ ጌታ የአዲስ አበባ ጉብኝት የሚታየው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ህወሓት ጊዜው ያለፈበትና የአመራርነት ዘመኑን የፈጸመ ስብስብ ነው ሲል ተናገረ። ህወሓት ከዚህ በኋላ ከስሙ ውጪ ሊቀጥል የሚችል ህልውና የሌለው ስብስብ መሆኑንም ነው ጌታቸው ረዳ አስረግጦ የተናገረው። የቡድኑ አመራሮች አሁን ላይ ስልጣናቸውን እየተጠቀሙ ያሉትና እየታገሉ ያሉትም ለተሰማሩበት የዘረፋ ስራ ከለላ እንዲሆናቸው ብቻ ነው ሲልም ተደምጧል። ጌታቸው ከህወሓት ተገንጥሎ የፌዴራል መንግስት ስልጣን ተሰጥቶትና የራሱን ስምረት ፓርቲን መስርቶ በአዲስ አበባ መንቀሳቀስ ከጀመረ ሰነባብቷል። ወደ ፌዴራል መንግስት መጥቶ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ በሰራባቸው ጊዜያትና በአጠቃላይ ወቅታዊ የህወሓትና የትግራይ ጉዳይ ላይ ቲቢኤስ ከተባለ ሚዲያ ጋር ቆይታ ያደረገው ጌታቸው ስለ ጠለምት ወይንም ጸለምት ያለፈውን ጊዜ ክስተትም ተናግሯል። በቅርቡ ከጠለምት ጋር በተያዘ ተፈጥሮ የነበረው ክስተት በነ ጄኔራል ታደሰ ወረደ ሆን ተብሎ የተጀመረ እንቅስቃሴ እንደነበር የገለጸው ጌታቸው እነ ታደሰ ይህን እንቅስቃሴ መጀመር እቅድ እንዳላቸው ሳውቅ ነገሩን እንዲያቆም መክሬው ነበር ብሏል። ሆኖም ፈቃደኛ ሳይሆን እንደቀረን የጠቆመው በወቅቱ የታደሰ ወረደ ቡድኖች ሰራዊቱ ወደ ጠለምት እንዲገባ ወይንም እንዲንቀሳቀስ ያሳመኑት በጉዳዩ ላይ ከፌዴራል መንግስት ጋር ተመካክረናል፣ ጦራችን ሲገባ ምንም አይነት የመከላከል እርምጃ እንደማይወሰድ ተግባብተናል በሚል ነበር ሲልም አብራርቷል። ሆኖም እየሄዱበት የነበረው አካሄድ አደገኛ ስለነበረ ወደ 7 ሀገራት አምባሳደሮች ጋር ደውዬ ነገሩን እንዲያበርዱትና እንዲያወራቸው ማድረጉንም ገልጿል። ይህም በፍጥነት ውጤት ማምጣቱን የገለጸ ሲሆን በዛች አጭር ጊዜም ቢሆን ግን በመቶዎች የሚቆጠሩ ወጣቶች እንደሞቱም ነው ያነሳው። ከ4 እና 5 ቀናት በኋላም የነታደሰ ኃይል 1 ኢንች እንኳን ወደፊት መግፋት ተስኖት እንደነበርም ገልጿል። ይህም የትግራይ ወጣት መዋጋት ተስኖት ባይሆንም በማያምንበት ነገር ላይ ተታሎ ገብቶ የገጠመው ነው ሲል እነታደሰ እየተከተሉ
እየተከተሉት ያለውን አካሄድ ኮንኗል። በወቅቱም ታደሰ ጉዳዩን በሚመለከት ለጠቅላይ ሚኒስትሩ በመደወል ግጭት እንደሚነሳ አላቅም ነበር ብሎ ተናግሮ ነበር ያለው ጌታቸው ኋላ ላይ ግን ሆን ብሎ ያደረገው እንደነበር ገልጾልኛል ብሏል። ጌታቸው እንዳለው ታደሰ ግጭቱ እንዲነሳ ያደረገው በአካባቢው ያለው የይገባኛል ጥያቄና የስደተኞች ጉዳይ ከዓለም አቀፉ ማህበረሰብ ትኩረት ስለወጣ ያንን ትኩረት ለመሳብ በማለም ነው። ሌላው ከዚህ የጠለምት ጉዳይ ጋር በተያያዘ ጌታቸው ረዳ ያነሳው ከጀርባው የኤርትራ መንግስት እጅ እንደነበረበት ነው። በዚህም የሻዕቢያ መንግስት ግጭቱን ወደ አማራ ክልል የተለያዩ አካባቢዎች የማስፋፋት ፍላጎት ነበረው። ሆኖም በነታደሰ በኩል ያለው አመራር በሻዕቢያ በኩል ያን ያክል የሚያዋጣ ሆኖ ባለመገኘቱ ጦሩን አብሮ ለማሰለፍ እንኳን ፈቃደኛ ሳይሆን ቀርቷል ብሏል። ኢሳያስ አፈወርቂ ጥሩ ቁማርተኛ በመሆኑ በሚያሸንፍበት ሜዳ ላይ ብቻ ኃይሉን አሰማርቶ እንደሚገጥም አስታውሷል። በጀነራል ታደሰ ወረደ ላይ ዘለፋ አዘል በርካታ ጉድለቶች ናቸው ያላቸውን ነገሮችም ጌታቸው አውርደዋል። ጌታቸው ታደሰ ወረደ የሚያውቀው ስራ ማደናቀፍ ነው፣ እስካሁንም ከዲዲአርም ሆነ ከተፈናቃዮች መመለስ ጋር በተያያዘ ምንም አይነት ስራ ያልሰራው በዚህ ምክንያት እንደሆነም ጠቁሟል። ታደሰ ወረደ በ2013 እንኳን ለጦር አዛዥነት እንዳይመረጥ ብዙ ጥረቶች ተደርጎ እንደነበርና በኋላም ከነበሩት ይሻላል በሚል የተመረጠ ታጋይ እንደነበረም ነው ያስታወሰው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ